ብሌን ከቤት ልትወጣ ወይዘሮ ሰላምንም ተሰነባብታት እናቷ ችግር ላይ እንደሆነች እና ምንም ነገር ወደዚህ ቤት መመለስ እንደማትችል ተናግራ ልትወጣ ስትል ዳጊ እንግዲህ ይህንን ስለሰማ ወላጅ እናቷ አሳዳጊዋ እናቷ ጋር ሂዶ እባክሽ ለብሌን ሲባል ብሌንን አንቺን እንዳስወጡ ብሌን አርቀው ሊሸኟት ነው እና ይሄ ከሆነ ደግሞ መቼም ልናገኛት አንችልም። እኔ ያደረግኩልሽን ነገር ሁሉ ይቅርበኝና ወደ ብሌን እንሂድ ብሎ ነበር። እንግዲህ ያው ቁልፍ እንትን ብሎ ስለነበረ ወደ ብሌን የወሰዳት ተሰነባብታ ሁሉንም ዳጊንም አንተን የመሰለ ወንድም ስላገኘው ደስ ብሎኛል፣ ቢሆንም ዳግም እንደምንገናኝ እርግጠኛ ነኝ ብላ ከበር ትወጣ ስትል ፊት ለፊቷ ያገኘቻት አሳዳጊ እናቷን ነበር። እጅግ በጣም ደስ ብሏት ነበረ። አቅፋት ካተላቀሱ በኋላ እንዴት ሊሆን ቻለ? አንተ የት አገኘሃት? አንተነ እንዲህ ያገትካት ብላ ስትጠይቅ የብሌን አሳዳጊ እናት እጅግ በጣም የሚገርም መልስ ነበረ ማለት ነው የመለሱት። እሱን ዳጊ እኮ ከስር እንዲወጣ ያደረገኝ እሱ ነው፣ ስለዚህ በር ከፍቶ ያስወጣኝ እሱ ነው ብለው ሲሉ እንግዲህ ዳጊ የብሌን አሳዳጊ እናትን የእሱ ወላጅ እናት የሆኑትን በአግርሞት ነበር ደንግጦ ያያት። እሷም ማለች ብሌን እጅግ በጣም በህይወቴ ትልቅ ሰውና ትልቅ ቦታ ያለህ አንተ ነህ፣ አመሰግናለሁ ብላ ነበር ያቀፈችው። እንግዲህ እሱም በጣም ደንግጦ ነበረ። እጅግ በጣም ነበር የደነገጠው። እንግዲህ ሰላም ከቤት ቃል ጋር እያወሩ ብሌን እኮ ሄደች ስትላት ቃል እንግዲህ እጅግ በጣም የደነገጠች አስመስላ ነበር እንትን ያለችው። እስኪ አንቺ እንኳ እኔን እምቢ አለችኝ፣ አንቺ ሂጂና ለምኛት እሺ የምትል ከሆነ ስትላት ሰላም ቃልን እሷም ማለች እንኳን የሄደች እያለች ነበር፣ እንኳን ልመልሳትና እያለች ነበረ። ቃል አስገባቻት ማለት ነው። ተመልሳ እንኳ መምጣት ብትፈልግ እንዳታስገቢያት ነበር ያለቻት ሰላምም እሺ ነበር ያለችው ማለት ነው። ግን ቢሆንም ያው እናቷን ካገኘች በኋላ እናቷን ወደ ቤት ከሸኘች በኋላ እናቷ እንግዲህ የቤት ሂዳ ፈጣሪዋን እያመሰገነች ነበር። ብሌንም ተመልሳ ወደ ስራዋ ነበረ። ቃል እንግዲህ እዛ ስታገኛት እጅግ በጣም ተናዳ ነበረ። እናቷንም እናቴ ናት ብላ የምትላትን ሰላምንም ከእኔና ከእሷት መምረጥ አለብሽ፣ አላስገባም ብለሽ ቃል ገብተሽልኛል ነበር ወይ ነበር ያለቻት። ሰላምም ማሳዘነችኝ ነበር ያለችው። እንግዲህ የእሷ መልስ ይሄ ነበረ። ቢሆንም ግን ሳሚ ደግሞ ዳጊ እንዳደረገው እንግዲህ አውቆ ስለነበረ ለበሀይሉ ደውሎ ዳጊ እንዳስወጣትና ብሌንና የብሌን አሳዳጊ እናት እንደተገናኙ ለበሀይሉ ሲነግረው በሀይሉ እጅግ በጣም ነበር የተቆጣው ማለት ነው። ምን አይነት ስራ ነው አንተ? መቼ ነው ጥሩ ስራ ሰርተ የምታስደስተኝ? ሁልጊዜ ጥፋት እንጂ ቁም ነገር አታውቅም ብሎ ነበር የጮህበት። እንግዲህ ይህን ነገር ማስተካከል ካለብህ አስተካክል ነበር ያለው። ሳሚም እንግዲህ ለዳኒ ደውሎ ብሌንንም የብሌን አሳዳጊነትንም እንትን እንደሚላቸው ነበር እንግዲህ እንትን ያለው። እሱም የፈለከው ማድረግ ትችላለህ፣ ብሌንን ግን መንካት አትችልም ነበር ያለው። በዚህ አጋጣሚ እንግዲህ በሀይሉ እንዳገታት ተናግራ ማን እንዳገታት ዳኒ ተናግሮ ስለነበረ በሀይሉ መሆኑን ስታውቅ ብሌን እንግዲህ ብሌን ሂዳ በጥፊ ነበር በሀይሉን ያለችው። ሁሉንም ነገር ሚስጥር እንዳወቀች እና ቃል የሰላም ልጅ እንዳልሆነች ሰላምንም መግደል እንደሚፈልጉ ከአንድ አይሉ 2 ጊዜ 3 ጊዜ በመርዝ ሊገድሏት እንዴ ነበር ይሄን ሁሉ ሚስጥር እንደምታውቅ ነግራው ነበረ በሀይሉ የተመለሰችው ማለት ነው። በዚህ አጋጣሚ እንግዲህ ሳሚም አብሮ ስለነበረ ወይ ይቺ ልጅ እንደዚህ ጀግና ናት እንዴ ምናምን ሲል ነበር ማለት ነው። ሳሚ በሀይሉም እንዴት እንደዚህ ትላለህ እያለ ጮሆበት ነበረ። በመጨረሻም እንግዲህ ሰላም
እፈልግሻለሁኝ ብላ ነበር የደወለችላት ማለት ነው። እፈልግሻለሁኝ ብላ ደውላ ስትል ስልኳን ቀምታት ነበረ ቃል ከቀመቻትም በኋላ ሁለተኛም እንግዲህ መልሳ ደውላላት እንደምትፈልጋት ነበረ ሰላምን ወደ ቤት እንትን ያለቻት። ሰላምን ምን ተፈጠረ ብላ እየከነፈች ስትመጣ እንግዲህ አፋፋን እያለቻት ነበር ቃል እንዳትናገር ማለት ነው። እስኪ ስነ ስርዓት አድርጊ፣ ምን ልታወራኝ እንደፈለገች ልስማት፣ ለምንድነው አፋፋን የምትያት ስትላት ቃል እኔም አውራውን አማርኛ እንዳይወራባት ስለምትፈልግ ነው ነበር ያለችው። እንግዲህ በዛ መካከል ቃል ለበኃይሉ ነግራው ስለነበረ ልትነግራት ለሰላም ልትነግራት ስልክ ደውላለታለች ብለው ስለነበር እንግዲህ በኃይሉ መውጫ ቀዳዳ እየፈለገ ስለሆነ ለሰላም ነበር ያስደወለው ማለት ነው። አውሪ ያለቻት ወሬዋን ልትጀምር ስትል አቶ በኃይሉ ለሰላም አስደውሎ ነበረ። ሰላምን እንግዲህ አቶ በኃይሉ ሰው እንደገጨና ቶሎ ድረሽ ተብላ ነበር የተደወለላት። ከዛ በኋላ እንግዲህ በኃይሉ እሷም ሰላም ማለች ወንድሜ ሰው ገጨና በመኪና ቶሎ መድረስ አለብኝ ነበር ያለችው። እጅግ በጣም ነበር ብሌን የተናደደችው፣ እያለቀሰች ነበረ። እንግዲህ ፈጣሪ ጠብቅልኝ ብሌንንም የብሌንንም እናት እያለ ነበር። ክላስ ሆኖ ዳኒ ቀጥታ ወደ ዳኒ ክላስ ነበር የሄደችው። ቆርቆራ መምጣት የለብኝም እንዴ ነበር ያለችው። ቃልም በኃይሉ ይችላል እያለች በኃይሉን እያደነቀችው ነበረ። እንግዲህ ከዛ በኋላ ስልክ ተደውሎላት ፍላሹ የነበረው ማስረጃ ወደዛ ወደ ልጅ መላክ እንዳልቻለች እና ለምንድን ነው ይሄንን ስራሽን ሁሉ ለበኃይሉና ለሁሉም ነው የምናገረው ሲላት ፍላሹ ላይ ያለውን ዳውንሎድ እያደረግኩ ስለነበረ በድንገት ሰው ሲመጣብኝ ፍላሹን ነቅየው ነው እና ጊዜ ስጠኝ ነበር ያለችው። እንግዲህ በኃይሉ ልታጋልጠው ይመስላል ማለት ነው ቃል። ልጁም አለ አሁን ቢሮ አይደለም ቴክስት አደርግልሻለሁ ወደ ቢሮው ስመለስ ላኪልኝ ነው ያላት። ያንን እንግዲህ ያ ፋይል ተገኘበት ማለት የበኃይሉ ከፍተኛ አደጋ ላይ ነው ህይወቱ ማለት ነው። እንግዲህ ቃል ልትልክበት አንድ ሁለት እያለች ነው። ምክንያቱም ቃልም ሂሳብ የማወራርደዋለኝ እያለች ነው ማለት ነው። በኃይሉ እንግዲህ በኃይሉና ሳሚ ወደ ብሌንን ሊያፍኑ እየመጡ ነው። ብሌን ግን ከክላሷ ወጥታ ወደ ዳጊ ክላስ ሂዳ ዳጊ ጋር እቀፈኝ ብሶኛል እያለች ነበረ። ያው እንግዲህ ተላቀሱ ተቃቅፈው በኃይሉና ሳሚ መጥተው ብሌንን ሊያፍኗት ብሌን እሷ ቃል እንግዲህ በር ጠባቂ ነበረች። ሳሚና በኃይሉ ግን ብሌንን ሊያፍኗት አለችበት ቦታ ድረስ ምኝታ ቤታ ገብተው ይዘዋታል።